ሰላም ዲናችሁ በያላችሁ በጥል ነገር ስላው ነው አሸን አንዲያላችሁ ሞኝላችሁ አለው በዘውጭ ስትገቡ እንደ ልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አቀብሉ ለዚህም ከልብ አሁን ሰግናችሁ አለ ዛሬ ሚዛናችን ይዞላችሁ የመጣ ነው እንግዲህ የቲክቶክ ውርጋጦችን እንደምታውቁት እንግዲህ ከሞላ ጎደል እዚህ ቲክቶክ ላይ ውርጋጥ ስድ አደጎች እየተሰበሰበው ህዝብን የሚያንጓጥጡ የሚያዋርዱ እጅግ በጣም ለመስማት የሚዘጎንኑ ሐሳቦች የሚንሸራሸሩበት ሆናል ህዝባችንም ቲፎዞና ጭብጫቦ ለነሱ ሆናል እንደምታውቁት እንግዲህ በትናንትና ሁለት ጃኒ ቆጥታ ላይቭ ቆርባ ምንድን አለች? የድሬ ሴቶች የሚለብሱት ድሬ ቀሚሳቸውን ላገኙት ሁሉ ከፍ ነው የሚያደርጉት። አይ ለምን ጠየከኝ ነው ብለው ነው የሚናደዱት ሁሉ ብላ ቀጥታ ነው የተናገረች። እንደዚህ አይነት ስድ አደጎችና ውርጋጦች በሚሊዮን የሚቆጠር ህዝብ ቁጭ ብሎ ይከታተላል። በአንድ አዳር 30 እና 15 እና 20 የሚሆን አንበሳ ጊፍት ይሰጣል። በሚሊዮን የሚቆጠር ማለት ነው። ስለዚህ ህዝባችን ሰዳቢዎችን አዋራጆችን ከፍሎ ነው የሚዋረደው። ወነገራችን ላይ ከፍሎ መኪና እየገዛ ነው የሚሰደበው። ቤት እየገዛ እስቲ ስደበኝ የኔ ጌታ አዳዲስ ስድብ እያመጣ እየተባለ እና ምን ያክል ነው? እንዴት ነው የዘቀጥ ነው? እንዴት ነው እዚህ ቦታ ልንደርስ የቻል ነው? በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። ይጎርማቻል። ማንን ነው የምትከተሉት? የሚያውቀው የለም። ሰሞኑን አቤላ አማላዊ የሚባል አንድ ውርጋጥ አለ። ከሚስቱ ጋር ሲላላስ አደባባይ ላይ ሲላላስ ሲተዛዘል የሚል ውርጋጥ አለ። እሱን 2.4 ሚሊዮን ህዝብ ነው የሚከተለው። ይጎርማጫል። ሰሞኑን ከባለቤቴ ጋር ተለያይተናል ብለው ድራማ ነው የሚሰሩበት ህዝብ ጋር። እሷም በዛ በኩል ከእሷ ጋር መወስለት የሚፈልጉ ሰዎች ጊፍት ይሰጧታል። እሱም በዚህ በኩል ግማሹን በዛ ግማሹን አቤላ አማላዊ የሚባል ታውቁታላችሁ ቲክቶክ ላይ 2.4 ሚሊዮን ህዝብ ነው የሚከተለው። ይዞገነናል። አዶናይን 1.78 ሚሊዮን ህዝብ ነው የሚከተለው። ጃኒን እንደዚሁ 1.8 ሚሊዮን ህዝብ ነው የሚከተለው። እና ህዝባችን እዚህ ቦታ እንዴት ደረሰ የሚለው ይዞገነናኛል። እንዴት እንደዚህ ያለ አስተሳሰብ ደረጃ የማንም መጫወቻ መቆለጃ ይጎተታል። በቃ ዳኒ ሮያል ጽጌራል ይጎተታል ወደዚህ። የማንም ማላገጫ ነው ማለት ያለው የማንም ድሩዬ ስድ አደቅ ማላገጫ። አዶናይ ምንድነው ያለው? ትራንትና ድንግልናዬን ያጣሁት እኮ 4ኛ ክፍል ወይ 3ኛ ክፍል። ይሄ ምንድነው የሚነግረው ለልጆች? ምንድነው የሚያስተምረው? እንደዚህ ያለ ጋጠወጦች ሰርቅ ያለው ከኢትዮጵያ ህዝብ በባለፈ ሳይቸግረኝ $3000 በአንድ ሌሊት አስበት እንግዲህ $3000 በአንድ ሌሊት ላፉ አደረኩኝ ነኝ ብሎ የተናገረን ሰው ራስ ማን ያዘዋል? አቆረበው። ከዛ በኋላ ሌላ ዩቲዩብ ቻናል ላይ ፖድካስት ላይ ቆረበ። እንደገና ወቸ ጉድ ላይ ቆረበ። በአንድ ሳምንት በሁለት ቀን ምን ሊያስተምር ነው ይሄን ያቆረባችን ይባላል ወይ? ነውረኝነት አይደለም ወይ? ቡልግና አይደለም ወይ? የ10 ዓመት ልጅ ድንግልና አይጣ ትምህርት ቤት የሚሄደው ሴት ፍሎጋ ነው። ፖድካስት ላይ ቆርበን ህዝብ እያየ ነው። ወንጀል ነው። ግን ምንድነው ህዝባችን ተንቋል። የማንም ማላገጫ ሆናል። ህዝባችንም ደግሞ እየከፈለ እባክን ስዶበኝ ይላል እና ያሳፍራል። በጣም ያሳፍራል። እስቲ ኢትዮጵያ ውስጥ በሚሊዮን ተከታይ ካላቸው ሰዎች ከ10 7ቱ ምን ሰርተው ነው? እነማን ናቸው? ስንት ዶክተሮች አሉ? ስንት መንፈሳዊ መምህራኖች በእስልምናም በክርስትናም ብትፈልጉ የነዚህ ሩብ ተከታይ የላቸው። ትልልቅ መምህራን ማለት ነው። ስንት ሳይንቲስቶች፣ ስንት የልብ ቀዶ ጥገና ሰዎች፣ የስነ ልቦና ሐኪሞች፣ አጠቃላይ ሐኪሞች አሉ። የነዚህ ሩብ ተከታይ የላቸው። ስንት መጽሐፍት የሚጽፉ ተመራማሪዎች አሉ። ይህን የሚከተል ህዝብ የለም። ኃይሌ ገብረስላሴን የነሱ ሩብ የሚከተለው ሰው የለም። እና እንዴት ነው በዚህ ነውረኝነት ቦታ ላይ ልንገኝ የቻልነው? እንዴት ነው የወጣ የሄደ የሚያለው? አሁን አቤላ አማላይ ህብረተሰቡን እያለቡ ነው። አንቺ በዛ በኩል እኔ በዚህ በኩል ብለው እንደምታውቁት ከቲክቶከሮች ቤትም መኪናም የሌላቸው ጎርጠት ያሉት ማስታወቂያም የማይሰሩት እነዚህ ሁለት ናቸው። አቤላ አማላይ የሚባልና ፍቅረኛ ማለት ነው። ግን አሁን ህዝባችን ላይ ይቆልዳል። ማላገጫ ነው። ማንም ውርጋጥ ስድ አደግ መጥቶ ያላገጣለው። ምን እኛ ለነሱ የተመቸነን። በጣም ነው የሚያሳፍር። ሐሳብ ማንሾራሸር ካለንበት አዘቅት ምንወጣበት መንፈሳዊ፣ ፖለቲካዊ፣ ኢኮኖሚያዊ ለውጦች ሊፈጥሩ የሚችሉ ሐሳብን የሚያንሾራሽር ትውልድ ከመፍጠር ይልቅ በእንቶ ፎንቶ የተጠመደ በጣም የሚጎርም ነው። አሁን ደግሞ እዚህ ዩቲዩብ ላይ የመጣ የመጨረሻ ዘግናኝ ነገር
ፖድካስት የሚባል አለ። ዝም ብሎ የማንም ውርጋጥ የሚቀርብበት የማንም። እኔ ለምሳሌ የትኛው ፖድካስት አይጠራኝም። ለምን? መረር ከረር ያለ ንግግር ስለምናገር ወጣ ያለ ትውልዱን የሚያንጽ አዲስ አስተሳሰብ ምን ዞረጋበት ነገን ልናይበት የምንችለው አዲስ ሀሳብ ነው የመመጣ። ይሄ የልጆች ቆለጠጥቆ ይሄ እቃቃ ጫታ አይደለም። እቃቃ ጨዋታ ላይ ነው ድንጉልናን ያጣሁት አለ እኮ አዶናይ። ኖረኞች እፍረት የሌላቸው 700,000 800,000 ተከታይ ያላቸው እኮ ምን እንደሚያደርጉ እናውቃለን እኮ። ቲክቶክ እኮ እያንዳንድ ሴት የመጀመሪያውን 100,000 የሚሰበስቡት በቆላል ነው። ፊቷን ታዘራለች፣ ቂጣን ተወዘወዛለች፣ አጭር ቀሚስ ትለብሳለች፣ ጦታን ታሳያለች። አበቃ 100,000 ሞላ በ2 ቀን በ3 ቀን። በእርግጥ ራስ ቲክቶክም ኢትዮጵያ ብለህ ሰርች ስታደርግ የሚያመጣው ለመስማት የሚዘጎንን ጉዳይ ጎግል ላይም ኢትዮጵያ ሰርች የሚያደርገው ሌላ ለመጨረሻ ለመናገር የሚሰቆጥጥ ነገር ነው። ቲክቶክ ላይም ኢትዮጵያ ሰርች የሚያደርገው ቴሌግራም ላይ ለመስማት የሚሰቆጥጥ ነው። እንደገና ደግሞ የምንከተላቸው ሰዎችም ተራ ውርጋጦች ናቸው። ህዝብ እንደዚህ ተብሎ አይሰደም። የድሬ ህዝብ ሴተቻ እንደዚህ ቀሚሳችን እንደዚህ ብላ ተናገረች። ከዚህም በላይ ትናገራለች። እነዚህ እኮ ጉደኞች ናቸው እኮ። የማታ እንኳን ቢማሩ ትምህርት አለመማርም አንድ ችግር ነው። እንደ ስድ አደግ ሜዳ አደጉነት ይቅርታ ትላለች። በነገራችን አሁን ማላገጫ ኢትዮጵያ ውስጥ ማላገጫ የፈለከውን ትሰራና የፈለከውን ታገዳድልና የፈለከውን ታተራምስና መንፈሳዊ በለው ቄስ በለው ኡስታዝ በለው ቲክቶከር በለው ዩቲዩበር በለው የፈለከውን ያንጓጥጠና በቃ ከደበራች ይቅርታ እናን ይላል። ጉዳይ እኮ በይቅርታ የሚታለፍ ጉዳይ ነው። ጉዳይ በህግ የሚታይ ጉዳይ ነው። እኔ ምን እንደዚህ ሌቦች ለምንድን ነው ሞባይል የሰረቁ ከሰው ኪስ የሞነተፉትን ለምን እንደዚህ ይቅርታ አትሉ? ህዝብን ከማንጓጠጥ እኮ አይበስም። አንድ ሞባይል የሰረቀ ሰው ይውሳል ወይስ ህዝብን ዘማዊ ብሎ የሰደበ ሰው አመንዝራ ብሎ የሰደበ? ጃኒ እኮ እንደዛ ነው ያለች። ባጭር ምን የድሬ ሴቶች እኮ ነው ያለች። ምን የድሬ ሴቶች ምን አይባልም። ብልግና ነው የመጨረሻ ጋጠጥ። ምናልባት ራሷ ጃኒ እንደዛ ልትሆን ትችላለች። እሷ በሄደችበት እንደዛ ልታረግ ትችላለች። ህዝብ ግን እንደዚህ አይባልም። ብዙ ጨዋ እናቶች፣ አባቶች፣ ወንድሞች፣ ልጆች ባሉበት አገር ላይ ብዙ መንፈሳውያን ፈጣሪያቸውን የሚፈሩ በጣም ብዙ ቅን ልብ ያላቸው አገር ላይ ህዝብ እንዲህ ተብሎ አይሰደብም። ይቅርታ ትባላለህ፣ ነገ ደግሞ ትሰደባለህ። ምን ታመጣለህ? ለምን? በዛ ነው ደረጃ ህዝባችን በዛ ሆኗል። በዛ ሆኖ ነው እንጂ ምናምንቴ ሰዎች እየመጡ የሚፈነጩበት ምንም ምክንያት የለም። ያገኘ ነው የሚያልበው። አዶናይ እኮ ያን አድርጎ አሁንም እኮ ላይክ በላይክ ነው። አሁን እኮ ሼር በሼር ያን ሼር አዶናይ ምርጥ ሰው። ለምን? የኛ አስተሳሰብ ደረጃ እሱ ያለበት ዝቅጠት ላይ እንኳን መድረስ ባለመቻል እኮ ጉር መንጫል። አንድ የዘቀጠው ሰው እኔም የዘቀጥኩ ነኝ እሱም የዘቀጠ ነው። ነገር ግን የኔ ዝቅጠት እሱ ካለበት ዝቅጠት በጣም የከፋ ስለሆነ ቢያታልለኝም ቢሸውደኝም ቢያላግጡብኝም ከእንቅልፌ ልነቃ አልችልም። አይጎርመችም? አንድ ኔጌቲቭ አለ አይደል? ኔጌቲቭ 1,000 አለ፣ ኔጌቲቭ 1 ሚሊዮን አለ። ስለዚህ እኔ ኔጌቲቭ 1 ሚሊዮን ላይ ስለሆንኩኝ ኔጌቲቭ 1,000 በጣም ትልቅ ጸጋ ይመስለኛል። እንደዛ ነው ያለንበት ሁኔታ እንጂ ህዝብን ዘርፈ ስጡኝ ብያቻለሁ እንደ ለምኛቻለሁ እንደ ጠይቃቻለሁ እንደ ዶግ አረክ እሰይ ነው ያለ አዶናይ እና አቤላ አማላ የሚበል ይረግጣል። ህዝባችን በቃ ማለገጫ አድርገውታል። ራሳችን ያጨኑበት መንገድ ነው። ለራሳችን የሰጠነው ቦታ ነው። ሚሊዮን 1.8 ሚሊዮን 2.4 ሚሊዮን 2 ሚሊዮን 3 ሚሊዮን ምንከተላቸው ሰዎች እነማን ናቸው በተን ይሰቆጥጣል እና ያሳፍራል። እንደዚሁ ያሳፍራል። ለራሳችን የሰጠነው ቦታ ይሄን ያህል ነው ወይ? ለራሳችን የሰጠነው ክብር ይሄን ያህል የዘቆጠ ነው ወይ? ራሳችንን በዚህ መንገድ ጥለናል ወይ? መቼ ነው ሰው ምን ሆነው የሚለው በጣም ይጎርመኛል። በጣም ነው የሚጎርመኝ እና መታረም፣ ራስን ማረም፣ ማስተካከል ይገባል። እንዲህ ያሉ ጋጦችን እየተከተልን ምን ፈጥረው ለውጥ ምንድን ይጎርማቸዋል እኮ። ቲክቶክ እኮ ላይቭ እኮ የሚወርደው በ100,000 የሚቆጠር በሚሊዮን የሚቆጠር በአንድ አዳር በሚሊዮን የሚቆጠር ገንዘብ ሲሽከረከር ነው የሚያድረው። በሚሊዮን ስንት የአገር ባለውለታዎች በዓለማዊም በመንፈሳዊም በታሪክም በሳይንስም በትምህርትም በሕክምና ስንት ውለታ ያዋሉ ሰዎች ወድቀው ተጥለው ማንም ውርጋጥ በሚሊዮን የሚቆጠር ገንዘብ ያሳፍራል። እና
ትንሽ መለስ ብንል ከድርጊታችን ጦር ነው። ይሄን ሐሳብ ነው። ሳይሞቻችሁ ሲቀራን ሰብስክራይብ፣ ሲሞቻችሁ ላይክ እና ሼር አድርጋችሁ ለሌሎች አድርሱላችሁ። አመሰግናችኋለሁ። ፒስ